አልፎ ፈገግቢ ቀፍኝና እንዴት ይሄ ፈገግታ እንዴት ታልፊዋለሽ? በእውነት ወይ በቡና ቤት ጋር እንዲህ ስታልፍ የሆነ ያረጀ ኮንዶም ረግጣ ነው መሰለኝ ተንሸራታ ወድቃም ሊሆን ይችላል። we don't know what happened guys። እቺ ገንገቢት እቺ ሴት የምትጠላው እናት የምትጠላው ያው ማለት ነው። ያው እናንተ እናት አክባሪ ምናምን የምትሏት የዛ ነገር እዚህ ደግሞ ቁጭ ብለሽ አገባብሻለሁ፣ እዚህ ቁጭ ብለሽ ደግሞ ወልዳለሁ። እግዚአብሔር ቃል ለምን ለሰማይ ይው ቃል ለምን ለሰማይ በማህተቤ ነው የምነግርሽ። እዚህ እያየሽኝ ወልድብሻለሁ በዚህ አመት። እዚህ እያየሽኝ ደግሞ ማለት እዚህ ቲክቶክ ላይ እያየሽኝ ራበኝ አለች። እሷ ናት ተናገሮት ያቺን አጋስ ከፈለጋችሁ እንደዚህ በሏት ምናምን ያለችውን ቪዲዮ እንዴት ሪፖስት አደርጋለች? የማንም ላጫ በፊልተርና በካሜራ ሰው የመሰለው ለመጮቾቶኛል። ለምን ላንቺ ፍቅርሽን አልገልጽም ስትል ሙዚቃ መጋበዜ ለካሰካራ ላንቺ ፍቅሬን ግለጽልኝ የምትዩ ምንድነው? የታፍቅርሽ ነው? ሰላም ሰላም ውዶቼ፣ ዛሬን ባነጋጋሪ አሪፍ ዘና ፈታ የሚያረጉ ወቸ ጉድ የሚያሰኙ ወሬዎች ይዤላችሁ መጥቻለሁ። ቤቱን ከመጀመራችሁ በፊት ሰብስክራይብ እና ላይክ በማድረግ በየቀኑ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ እና ላይክ አድርጉልኝ። አመሰግናለሁ። እንዴ ጓደኛ እሷ ስራ ትፈልጋለች፣ መስራት ትፈልጋለች። እሷ ናት ተናገሮት ያቺን አጋስ ከፈለጋችሁ እንደዚህ በሏት ምናምን ያለችውን ቪዲዮ እንዴት ሪፖስት አደርጋለች ብዬ በጣም ተሰማኝ። እስከዛ ድረስ ብዙ የደበኳቸው ነገሮች ስለነበሩ ያላወራሁት ነገር ስለነበረ እሷን ያደነቀሽ ቀን ግን የኔን ነገር ጨርሻለሁ ብዬ መለስኩኝ። ቀየረችው። እሷ እንደሚመቻት አወራችሁ። ግን ትክክል ነው፣ ለራሴ ትክክል ነኝ። የሚያቀኝ ያቀኛል። እኔ አጠገብ ያለ ሰው እስኪ እግዚአብሔር በሚያቀው እኔ አብሮኝ እንጀራ ቆርሶ ይበላ ሰው፣ ከሊያ ጋር ጓደኝነት አብሮ ያሳለፈ ሰው፣ ወዳጅነት ያሳለፈ ሰው እስኪ አንድ ሰው ይውጣና ሊያ ክፉ ሰው ናት፣ ሊያ ለጓደኛቱ ነው፣ ሊያ ባለጌ ናት፣ ሊያ መጥፎ ሴት ናት ብሎ ይናገሩኝና እኔ ልፈር፣ እኔ አንገቴን ልስበር። እኔ ለጓደኞቼ መጥፎ ሴት እንደሆንኩኝ በግልጽ በድፍረት ስትናገር ትክክል ስትሉ ያሳዝነኛል። ምክንያቱም ነገርኳችሁ። እኔ እስከዛሬ ድረስ በህይወቴ ብዙ ጓደኞች አሉ፣ ስቲልም አሉ። ግን እስከማውቀው ድረስ ነው በራሴ የሰው ጆሮ ለባለቤቱ ባዳ ነው። ግን እስከማውቀው ድረስ ለወዳጆቼ ከነሱ በላይ እኔ ወዳጁ ነኝ ነው የምኖረው። ከነሱ በላይ እኔ አክባሪ ነኝ ነው የምኖረው። ከነሱ በላይ እኔ ተቆርቋሪ ነኝ ነው የምኖረው። ወዳጆቼ ማንም እንዲነካ ማልፈቅድ ሰው ነኝ። ግን ደግሞ የኔ ያልሆኑ ነገሮች ያልተመቼ ነገር ካለ ከበዛብኝ ማንም ያውቃል። ማንም ሰው ባህሪን ያውቃል። ያኔ ነው እንግዲህ እሷ ጥሩ ሰው እሷ እንደዚህ ይችኛውና ተብሎ የተባለ ቪዲዮ እንዴት ብዬ ስናገር ቀየራችሁትና አወራችሁ። አሁንም መጣችና እቹ ሴት የትግራይ ልጆች ስታሲዝ ነበር እየጠቆመች። አስባችሁታል ጋይስ? ከዛም አንዱ ትላንትና በዛ ሰዓት የታሰረው ትግራዋይ ተናዱ ሲያይ ሊያ ምናምን ብሎ ከኔ ጋር ይጣላል ማለት ነው። ምክንያቱም ትግራዋይ ናት እሷ አውርታለች። እውነት ነው እሷ ያለችው። ከዛም የሆነ ነገር እኔ ላይ ይደርሳል። ከዛም የስኛ እንትኖች እንደዚህ ነን። ምክንያቱም ሶሻል ሚዲያ ላይ የሚሰራጨው ዜና ማለት ነው። ምክንያቱም አባቴ ሙት ተብሏል። ከየት ይምጣ አይታወቅም። አባቴ ሙት ሲባል እውነት ነው፣ እናንተም እውነት ነው ትላላችሁ። እኔ የትግራይ ጦርነት ጊዜ እዚህ ሀገር ነበርኩኝ ጭራሽ። እዚህ ደግሞ ቁጭ ብለሽ አገባብሻለሁ፣ እዚህ ቁጭ ብለሽ ደግሞ ወልዳለሁ። እግዚአብሔር ቃል ለምን ለሰማይ ይው ቃል ለምን ለሰማይ በማህተቤ ነው የምነግርሽ። እዚህ እያየሽኝ ወልድብሻለሁ በዚህ አመት። እዚህ እያየሽኝ ደግሞ ማለት እዚህ ቲክቶክ ላይ እያየሽኝ ልጅ ድክ ታጣባርጉ ማሚ እስክትመጣ እያለ እዚህ ይታያለሽ። እዚህ ቁጭ ብለሽ አንቺ እዚህ ቁጭ ብለሽ ቤታ ትሙት ነው የምላችሁ። እቺን ቃሌን እንዳትረሱ። ቤታ በራሴ ነው የምለው፣ ባባቴ በራሴ ቤታ ትሙት በዚህ አመት ላይሽ ነው ልጅብሽ። እዚህ ሀቢባላት ይገረመች ልጁ እያለቀሰ ቶታሲ ዘንባል ወይ ስራ ላይ ሽቀላ ጋይስ ታታ ቢያ ላይሽ ላይ ሳይሻለሁ ላይሽ ላይ መኪናውን 2-3 መኪና ገዛ ላይሽ ላይ ቁጭ ብዬ ቤቱን በየኢትዮጵያው ስገነባብሽ አናትሽ ላይ ታይዋለሽ። ቤታ አይደለም ለምን ድቤ ንጹህ ነው። እግዚአብሔር ከዚህ በላይ ጨምሮ ያደርግልኛል። ክፋትና ምቀኝነት ስለሌለብኝ። አንቺ ግን ምቀኛ ነሽ። ምቀኛ ስለሆንሽ ኮሜንት ላይ ሁሉ አልቃሻና በደፋት ቪው በቀነሰባት እያደረግሽ ልክሽ ነው የምትቆጥሪው። እግዚአብሔር አያደርግም። እኔ ኢየሱስ አያደርገውማ። ሃሌሉያ ሻራማታ ግን ባለው ሰባኪ ሆነ ያዋጣኝ ነበር ወይ ደላላ ሆነ ወይ ደግሞ ጆርናሊስት አሉ አይደል? እሱ ሆነ ያዋጣኝ ነበር። እንደው ቲክቶክ አልተመቸኝም ጋይስ። ወይ ጉድ ይታላ አንድ ጌም ነበር እንግዲህ ሄደ ወይ ጌም በተግባር እያሳየሁሽ ነው። ያቺ ቁጭሯ ቤታ ባይ ባይ። ያቺ ቁጭሯ ቤታ 63000 ሰው 63 ሰው ማለት ባይ ባይ ብላ 100000 ሰው እንዳታረግሽ ብቃት አይደለም። ምን ያቺ ቤታ ኮይን ምናምን የማታውቋ የዩኒቨርሲቲ አንበሳ አታየች በሚሊዮኖች ኮይን አየሽ። እንደ ቀን ዝም ብዬ ውሻዬን በርዝዴይ ላይ ሳከብርብሽ አየሽ። እንዲህ ነው ቀስ በቀስ አይንሽ ላይ ያሳየውሽ። አንቺ አውጥታ አብረውኝ የመጡ ቲክቶከሮች ማለት አሁንም 50,000 ፎሎ ናቸው ውዴ። እኔ ባለጌዋ ተሳዳቢዋ ዘረኛዋ እየተባልኩ ማለት ነው። ያልተሳደቡ ዘር ውስጥ ያልገቡት ሁሉ እነሱን በልጬ ቶፕ ላይ ነው ያለሁት።
ለምን ብለሽ ጠይቂ። እግዚአብሔር ልብ ያለ እንዳንቺ አፍሽን ያለ ክፋትሽን ያለ ልቤ ነው ያለኝ። አይዞሽ መቀኝነቱ እንጂ ከደምሽ አትመቀኝ። ሰው ጠይቂ ችግር የለውም። ሰው መጣ ነው የምጠላቸው ልጆች አሉ እንጂ መቀኛት ነው ድፍት ያለ ቅናት አይኖርብሽ። አሁን ከዚህ ነው ለፈለፍኩ መቤቴን ቲክቶኬን ዘግቼ አንድ ቪዲዮ አዘጋጅቶ ዘፈን አለ እሱን ላይሽ ላይ ሰራል ፖስታለሁ። አንድ ሰዓት 1 o'clock ሲል እስከ 1 o'clock የሆነ ሾው አለ ቁጭ ብዬ ዙስ ላይ እሱ ሾው አለኝ አለቀ። ስክሮል እያደረኩ ቲክቶኬን ስፈልግ የሆነ ፍሩት አለ ይበላሽ ነው። ነገ ደግሞ እመጣለሁ። ነገ ደግሞ ላይሽ ላይ እመጣለሁ። ቅዳሜ ነው ቅዳሜ ብዙም ጊዜ አልገኝ ብዙም ጊዜ አይበቃኝም ውዴ። ህልምሽ ይጨልም ህልምሽ ይላል። ህልምሽ በጨለመ ህልምሽ ይጨልም። ለእንዳንቺ አይነት ደንቆሮ ነው የምነግርሽ ቢገባሽ። እንዳንቺ አይነት ገልቱ ነው ቢገባሽ የምነግርሽ። 80 ጊዜ ባወራ ያምርብኛል እኔ ቢገባሽ ቢገባት ቪማ ተቸኮ ነው ሊቆም ከደስ ጋር መጨቃጨው ቢገባት ለሷ ነበር ተረጋጋሽ ትላለች። ይሄን ማለት ነው ባልና ሚስት ተፋቱ ብል አንደኛ ደስተኛ አንቺ ነሽ ወይ ደግሞ ልጅ አትውልድ አንደኛ እንጂ አፍሽን ከፍተሽ ማህፀንሽ ይለቅ ብል አፍሽን ከፍተሽ የምታየው አንቺ ነሽ። እንዴ አይነት ወሬ ነው የምትወዱ። ተለወጪ ስሪ። አንድ ቲክቶከር አንድ ፎሎ ቢኖርሽ ተለወጪ። አሁን እኛ የምታውቂ ከሆነ ቃል ቀስለሽ ቀርብ ቤታይ አስገቢ ፎሎ ላግኝ። እንዴት መተባበር እንጂ ቁጭ ብሎ ቅኝነት ስንት ሰው ሰጣት። ከዛ ዛቤስኪ ማህፀንሽ ይለቅ ሲል ጎበዝ በያሽ ፑሽ ኮሜንት ላይ ምክር አትሰሚ። አህያ ልጅ ቴንክ ዩ ቬሪ ማች የታባሽ ሙልጭ ምንም አታመጭም አትነኪኝ በአካል መተሽ አትነቂኝ። ሁሉ ግማታ ምን ታመጫሽ? ምን ኮሜንት ላይ ጽፈሽ ትቀራለሽ። አይሽ መጥቴ ነው ወይኔ በአካል እኮ ግን ገብርኤል እንደ ሰዎች በአካል እኮ ቢያዩኝ እኮ ማለት እመቤቴ ላይ አይሰድቡኝም። እኔ በአካል ብታይ ክርስቶስ ያሰድቡኝ። የእውነት ነው የምላችሁ። እኔን ማብሸቅ ለቃታበሽ እኔ አይደክመኝ ሰው የማይደክመው እግዚአብሔር የሆነ ታለንት የሰጠው የማይደክመኝ ፍጡር ነኝ። አባቴን አይደክመኝም በቃ ባውራ አይደክመኝም፣ አይሰለቸኝም፣ አይደክመኝም። እንደዚህ ስልችት የምል ሰው አይደለም። እኔ እዚህ ጃማት ሁሉ አወራለሁ ውጣ እያሉ ምጥራይ ሁሉ ማውራ ነው የሚመስለኝ። ምጥራይ እነዛ ቲክቶከሮች ደፍት ተቃጠሉ ወለድኩ ወይ ዘንድሮ ተቃጠሉ ተወለደ ምጥራይ እንዲህ ምን ይመስለኛል ሳስበው ለፊት ከተለማሉ ልጁንም የወለድኩ ለእናንተ እንዴት ነው እናንተን ለማሳየት እግዚአብሔር ታሪክ እንደሚሰራ ላሳያችሁ ናቸው። ከአንድ ዓመት በኋላ ጋይዝ አሁን አይደለም እንትና አታገኙ ስታገኛችሁ ስታሳያችሁ ደግሞ ምን ይላል? አንቺ ነሽ ልሂዳ ታዲያ ፈልጌ መስሎኝ እኔ በፈለኩት የምንቀሳቀሰው ምን ይላል? ባለ ዝንብ ፊፊ ቦልኪ ማን ነው መሐመድዬ? ዝንባም ሰው ታዲያ እሺ ነው እንደሚባለው እኮ አይቦለቅም። እሺ ትሉታላችሁ ዝንቡን ማለት ነው። ዘንድሮ ግን ድምጽ ከተውታ ውሃ እሺ እኔ ፍቅር እሺ አይሽ መልካም ሰዎች ዋጠቻል። ዝንባም ሰውንማ ዝንብ እሺ ነው እንጂ የሚባለው ግን መቦለቅ ነው። እዚህ ቁጭ ብላ እሺ ብሎ የሚውጣለውና ከላይ ተንጠጥሮ ወይኔ እያለ እየተቃጠለ ያያቸዋል። ቀጥል እኮ ነው የሚሉት የኔ ማሮች። ብዙ በማታውቁት አትንገዱ እሺ። እዚህ ቲክቶክ ላይ ህዝቡ ብታቃጥሉን እየሸቀለን ነው። እኔ አልዋሽም። ሌሎቹ ያስመስላሉ አይደል? እውነቱን እኔ ልንገራችሁ። ጨጓራዬን የምትልጡኝ ቤት ላይ ነው የተቀመጥኩት እንጂ የእናንተ ምላስ እኮ ማለት ነው ቆዳ ይቀዳል። ቆዳ ቀዶ አቃጥሎ አቅልጦ ይሰፋል። የእናንተ ምላስ ግን ገንዘቧ ስለምትጥም ያለችው ማሪፍ ስለሆነች ማለት ነው ብትሳደቡ ምን እንችለዋለን። እና አትሊስት እኔን ብትሰሩኝ አጥንቴ በዶላር ይጠገናል። የእናንተ ነው የሚያሳዝነው። ወይ ከዶላር ዋሉ ናችሁ ወይ ከምንም ማለት ናችሁ። ምን ቀረኝ አለብስ ነው ማርያም ዱንያ ያላሻችሁ ቅጥል ብታረጉኝ ዶላሪን ሳይው ደግሞ ያሳሰኛል። ነገ ነኝ ይለኛል። ነይ ራሱ ይጠራኛል። ጋይስ ራሱ ዶላሩ ማለት ነው ራሱ ሂጂ ዱቄት እንኳን በዛ በጥጠሽ ተጨውዴ ዱቄት በዛ ዱቄቱ ነው ፊት ላይ ያለው አበሻ በማያገባው እየገባ ነው የሚሞተው። ፊቴን አይቼዋለሁ። ፊልተሩን ያነጣው እንጂ በመስታወት ኖርማል ነው ፊቴ። ቪዲዮ ስሰራ ታያለሽ እንደዚህ አልነጣም። አይኑን ግን እጣቀዋለሁ። አንቻት ነብኝ ዱቄቱ ነው ፊት ላይ ያለው ዝምባ ከስልኩ ግርም ለምን አርንዲ ጦልል አርጊ ለምን ማሜ እንትና የቀባውን አርንዲ ብጭጭ አርጊ ተለቅልቅ አልመጣም እንዴ ራሱ አንተ ማቲ ያኔ ሜካ ነይ ወንድ ኮሽ ግማታ ስልችት ያላችሁ እኔ ቲክቶክ ላይ 6 ዓመት ሙሉ ያለ ሜካፕ በቦጮጮ ያለ ፊልተር በስንት ነገር ያለ ሜካፕ ላይ ወንድ ኮሽ ኮተት እኔ ማይከፈለሽ ቴሌግራም ላይ ደውይልኝ። እዚህ ቲክቶክ ላይ ራሱ ያለ ፊልተር ነው ብለሽ ራሱ በፊልተር ነው የሚያደርገው ኮተታ ሲሆናቱ ጨኔ ፍቅር ሲያስጠልቁ ገይ አስካላዊት ምን ነው ቆም ለትዳር ወይ አባቷ ለትዳር ወይ ወንድሟ ለትዳር በተለይ ሴቶች ምቀኞች ቅናተኞች ለምን በፊልተር አለ አንቺም ካልሽ ብልጥ ብትሆን ያ ቤታ በፊልተር ነው እንደዚህ ይፋይ ያለች እየሸቀለቻቸው እኔም ብጣልሽ ውጥት ምቀኛቱኝ ኢቭን ራሱ በፊልተር ቦል ያለ ፊልተር ሰው አግኝቼ ራሱ አሁን ታቴ ታረክ ተስኪው ይችላል እንዴ እኮ ከኢትዮጵያ የተለየ እኮ መልክ የለኝም እኮ ኢትዮጵያዊ እኮ ነኝ ለቲክቶክ ሌላ ዜጋ ይመስል ራሳቸው እንዴት እንደሚያዩ መቤቴ አንዳንዴ እኮ ሰው አግኝታችሁ ራሱ ወደ እስቲ ባቴ ታረክ ይችላል ይንጨሻው የፊልተር ጎዶሎ ደንቆሮ እንዴት እንደሰለችኝ እኮ እድሜ ልካቸውን ፊልተር ሜካፕ ይላል። ጭራሽም ነበር በሳንጃ ሞጋት ስንቱ ጋር ተጣልተን እንችላለን። ወጣሰከሳ የጆሮ ጌጥ ውድ አይቼዋለሁ። ጆሮ ያለው እኔ ላይ ነው አንቺ ላይ አይደለም። ጆሮ ያለው እኔ ላይ ነው። እያየሁት መስሎኝ ያደረኩትኝ ወድጆ መረጮ ፈልጌው መሰለኝ ያደረኩትኝ። አይኔን ጨፍኜ ነው እንደዚህ አድርጌ ከዛ አንቺ አየሽ ዋው የጆሮ የተለያየ ነው ያደረኩትኝ። ኦ ማይ ጋድ አላውቅም ነበር ማርያም ጋይስ ምን አላየኝ በቃ ጆሮ እነሱ ጋር ጋይስ እኔ አላየሁትም። የጆሮ ሳረኝ ውዴ ግንባሬ ሱዳንም ቢሆን የራሴ ፀጉር
የራሴ ጸጉር እስኪ አንቺ እንጂ ነይ አትችይም ያለ ዩማኔ አትችይም እያዳቤሽ እኔ ብስፈልግ በዩማኔ ከፈለኩኝ ካትሪናን ከፈለኩኝ አንጀሊናን እየወጉኝ እመጣብሻለሁ ስፈልግ ቤታዬ ቁጭሬ መስዬ እመጣብሻለሁ በገዛ ጸጉሬ ምን እመጣብሻለሁ ገባሽ ፋሽን ወረችም ተቀምጭ ገባሽ በገዛ ጸጉሬ እመጣብሻለሁ ቁጭራ የቁጭ ሰፈር ልጅ ደግሞ አክምባለሁ እኔማ መደበሪያ ነሽ አይሽ ፍራግመንት የመጣው ስንት ሺህ ኮይን ላይሽ ለሞላው በስንት ደቂቃ ውስጥ ነው ጋይስ የሞላው አይሽ እድል እንዴ ነው አንቺ ከሰቆጭ ላይ ስድብ መቀኘን አልፈልሽ እኔ ግን ገና በሃደ ደቂቃው 90 ሺህ ኮይን ሙሉልኛ እግዚአብሔር ይስጣቸው ወዳጆቼ ሞሉልኝ አሁን ደግሞ ጸጉሬ ላይ ያበጣጣለሁ ሜካፕን አስተካክላለሁ ብድግ ብዬ ቪዲዮዬን እሰራለሁ ላይሽ ለዚህ ቁጭ ከዛ አንቺ ላይክ ታደርጊያለሽ ቪዲዮ ትሰጪኛለሽ አለቀ ውዴ አሁን ደግሞ የሆነ ቪዲዮ እሰራብሻለሁ ሰዓቱ ሲደርስ 1 o'clock ሲም ፖስት ታደርጋለሁ ውዴ በሰዓቴ አይሽ ኑሮ እንዴ ነው አንቺ በቃ ኮሜንት እድሜ ልክሽ አልፈልሽ አበሻ መቀኛ አልፈላት ለዚህ ነው ያልፈላችሁ ማለት እኔ ብልጥ ነኝ ከሰው ያለኝ ሰው እንዴት እንደሚለወጥ ከሰው ይታያል እና ተዝቁጭ ማለት ሳጉርሽን ለዋች ድሮ እኮ እንዳለሽ ብለሽ ታሪክ ቁጠሪ አንቺ ታሪክ ስትቆጥሪ እኔ እኖራለሁ አንቺ ታሪክ ስትቆጥሪ እኔ ወደፊት ነው አንቺ ተሳዳቢ ሆነሽ ቀረ እኔ ከእናንተ እኩል ተሳዳቢ ነበርኩ ተመልከቱ አሁን ያለሁበት እናንተ ተመልካች ሆናችሁ አያችሁ የተመልካች አጨብጫቢ ሆናችሁ ቀራችሁ ድሮ እኔ ነበርኩ ከእናንተ እኩል ኮሜንት ስር መሳደብ መጠመጥ ሰው ቤት ማልጠፋ አሁን ስለ ቤታዬ ተመልካች አፍርቼ ቁጭ ብዬ ያበጣኩ እየተመጣጣው ቁጭ ብለሽ ከኮሜንት ተቆምቻለሽ አየሽ ይሄ ነው ልዩነት መለወጥ ማለት ይሄ ነው ይሄንን ነው አስረግጬ የምነግርሽ እና ቤት ለኔ ዝም ብላችሁ እንትን አትሉኝም እኔ ቪዲዮን እየሰበሰብኩ እየሸቀልኩብሽ አንቺ ሁልሽ እድሜ ልክሽን ከኮሜንት አልቀሽ ወይ በቡና ቤት ጋር እንዲህ ስታልፍ የሆነ ያረጀ ኮንዶም ረግጣ ነው መሰለኝ ተንሸራታ ወድቃም ሊሆን ይችላል we don't know what happened guys this generation is the bad the pencil የሆነ ህዝብ ነው የእውነት አልመጣላችሁ ስሟት የጃፒ ሙርከኛ ብላ መጣች እንዳያት 10 ጊዜ ሼር ታደርጋለች የጃፒ ሙርከኛ ከመቼ ጀምሮ ነው የጀመረሽ ይሄ ነገር የእውነት ለምን እንደዚህ ካሜራ አትከፍቺም አታለ 10 ሺህ ታደርጋለች ነው ሙርከኛ ልጅ የእውነት ገና ገስ ለሰው አንዴ እናንተ ብቻ ፍቃድ ስጡኝ የሚል ስም ይዛችሁ ትመጣላችሁ እኛ ደግሞ እሺ እንላለን ድው ትላለች አቡ ጌም አትላኩብኝ እስር ፈርታ ከሀገሯ ፈጥታ የወጣችሁ ኢትዮጵያዊቷ የእናንተ መብት ተሟጋቿ ለእናንተ እነዚህ ሶሻል ሚዲያ ላይ ላላችሁ ሴቶች ተሟጋቿ እሷ ስለፈታ ነው እንግዲህ ለመብቷ ሳይሆን በተያዘባት ጾታዊ ግንኙነት ቪዲዮ እና ፎቶ ተጠይቃ ነው አምልጣ የወጣችሁ እውነታው ግልብና ግልጹ እሱ ነው እናንተ ስለማታውቁት ሊሆን ይችላል እኛ ግን ስለምናውቀው ማለት ነው ፈርጥጣ ወጣ ሂዳ ከሀገር ለቃ ሂዳ እናንተ ነው መብት ተከራካሪውና እኛን ታሳደደናለች ማለት ነው ከዛ በጣም ያሳቀኝ ነገር ትመጣና ስለ ሐሳቧን ስለተቃወመቻት ብቻ ነው ባይዘዌ ሐሳቧን ስለተቃወመቻት እሷ ያለቻትን ስላልተቀበለች ብቻ ነው ምክንያቱም ይሄን ነገር በነገራችን ላይ እሷ ጓደኛዋ ሆና ነው በእኔም ያደረገችው ይሄ ነው አራዳ ምንድነው ጭንቅላት ካላችሁ ልንገራችሁ እኔም ላይ ያደረገችው ይሄንን ነው እሷ የምትፈልገው ነገር ውስጥ እኔ ልገባ ፈቃደኛ አይደለሁም እሷ የጠየቀችኝ ነገር ውስጥ እኔ ልገባ ፈቃደኛ አይደለሁም እቺም ጓደኛዋ በሷ ሐሳብ ልትስማማ አልቻለችም ልትስማማ ስላልቻለች ምንድነው ያደረገቻት የባሏን የቤቷን ገበና ሚዲያ ላይ መጥታ ተናገረችባት ማን የእናንተ የሴት መብት ተከራካሪና የምትሏት ሴትን የምትገለው ሴትን የምታጠፋው ትውልድን የምታጠፋው እንስት ማለት ነው እውነታው እሱ ነው መታ ስለ እናት ስለሆነች ሴት ልጅ ስለወለደች እናት ልጇን ይዛ የምታሳድግ ትንሽ ገና በዳዴ የሚር ልጅ ያዘችን እናት አደባባይ ላይ መታ በትዳሯ ልታላግጥባትና ልትዘባበት እቺ ጓደኛዋ እቺ የገንገቢት ጓደኛ ትመጣና እቺ እናት ናት አይ ፌሚኒስት ሁለት ብያቸዋለሁ እኔ አሁን ፌሚኒስትን አልቃወምም ፌሚኒስት የምቃወማቸው ፌሚኒስቶችን ሃይማኖት የሌላቸው ፌሚኒስቶች ነው መቃወሙ ሃይማኖት ያላቸው ፌሚኒስቶች አልቃወማቸው ማለት ማንነታቸውን ያውቃሉ ሃይማኖት የሌላቸው ፌሚኒስቶች ግን ሲጀመር አላማቸው ስትራቴጂያቸው የሚመክሩትም ሌላ ነገር ነው የሚያስቡት አይ ነው ስለማት ምክንያቱም ሃይማኖት ያላቸው ፌሚኒስቶች ቢያንስ እግዚአብሔርን ያውቁታል ገብቷቸዋል ስለዚህ በዚያ አምናለሁና እቺ ቤቷ ስትገባ በጓደኝነት ሰዓት ላይ ነው ሰፈከውን ከባለው ጋር የተደባበረችበት አውርታላትና ምን ይሆናል ቀን ተጣበቀና እቺ ገንገቢቷ ማለት ነው እኔ እንድታሰር ጎዳና ምናምን እንደወጣ ምን ነው ተካገሯ ፈጥታ እስር የማንም ላጫ በፊልተርና በካሜራ ሰው የመሰለው ለለመጮቸቶኛልሽ እድሜያቸውን የጨረሱ ሰዎች ሁሉ
ወይ አንድ በሽታ ተጠቂ ሆነሽ ትቀመጫለሽ ወይ አንድ ሊቶልጂና ቅስምሽ ተሰበረ አለሽ ለልጅሽ ስትይ መኖር ትጀምሪና ኑሮሽ እዚህ ጋር ያቆማል። ለምን ነው ለማቆም እንደዚህ የምትቸገር? በነገራችን ላይ ዲፖርት ማስደረግ ይችላሉ ቤተሰብ ያ ግን አሁን ካላት ባህሪ ጋር ኢትዮጵያ ብትሄድ ታብዳለች። የሆነ ታብዳለች እንዳታረጉባት። መንገዱን አልነግራችሁም ግን ልጅቷ ልክ አይደለች ያ ራሷን ችላ እንድትወጣ ግን አድርጓት። እስቲ ቢሉ ሲመጣ ምኑ ሲመጣ ምናልባት ወደ ቀልቧ ትመለስ ይሆናል። ለመሆኑ ባልሽ ቢደበድብሽ ተገቢ ነው ብለሽ ታልፈልሽ? አንተስ ሚስት ላይ እጅ ለማንሳት ይታዘዝላል? በኢትዮጵያ አስደንጋጭ የሆነ መረጃ ይፋ ሆኗል። 55% የሚሆኑ የኢትዮጵያ ሚስቶች ባል ሚስቱን ለመደብደብ ተገቢ ነው ብለው እንደሚያስቡ ተነገረ። በአንጻሩ ወንዶች 39% በሐሳቡ እንደሚጋሩ የተነገረ ሲሆን ከአምናው ጋር ሲነጻጸር 11% የሚሆኑ ወንዶች ጭማሪ እንዳሳይ የተነገረ ሲሆን አሁን ላይ እንግዲህ ለጭቅጭቅ ወይም ደግሞ ሚስቶችን ለድብድብ የሚዳርገው ምክንያት እንደተገለጸው ከሆነ የመጀመሪያው ምግብ ማሳረር እንዲሁም ከቤት ያለ ፍቃድ መውጣት፣ ልጅን በአግባቡ አለመንከባከብና ጭቅጭቅ እንደሆኑ የተነገሩ ሲሆን ለመሆኑ ከቤት ለመውጣት ባልሽን ማስፈቀድ አለብሽ ወይ? ይህንን ተወያዩባት። የሆነ ኩስትር ብዬ እኮ አይደለም ማቅፈው ፈገግ ብዬ ቀፍኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ? በእውነት አንበሳ በአንበሳ ምንሽ ለናትሽ እናቴ ቤቱን ገዛውልሽ። በቃ አንበሳ ምንድን ነው ግን? አንበሳ ማለት እንትን ነው ብር ነው። አይ አንበሳ ስላልሽኝ እንደው እና ከነንትኑ ይመጣ መስለሽ ከነጭራው ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን አንድ ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል ጠንካራው ሰው ጸሎት የምታረጊው የምትለምኚው እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ዳኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሮዋ ውስጥ? አይቀጥሉኝም ነበር ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛል ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን? ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው ግን በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽውና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ካንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒን የት እንጠብቃት? የልጅነት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ፒያኖ የሱ ሙዚቀኛ። ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ እግዚአብሔር ምንም አታውቅም። 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። የ15 ቀን ልፋት በፊት ፎቶ ወጣ እና ምን ችግር አለው ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያ ፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሺፑን ትረሹና ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ
ብሬክ አፕ አድርጎ በእኛ የሚጽናና አለ። እንዴ ስትመጪ ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ሰው ፍቅርን ትፈሪያለሽ አሁን ወይስ? እንግዲህ ውዶቼ የዛሬ ቪዲዮ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በየቀኑ አዳዲስና አነጋጋሪ ቪዲዮ ለቅላችኋለሁ። አመሰግናለሁ።